ቤዛና ሱራፌል ሁለቱ ተያይዘዋል። ቤዛ እኔን ሳትነግረኝ በድብቅ ወዴት ነው የምትሄደው? እየሄድክበት ያለው መንገድ አግባብ አይደለም። ምን እያደረክ ነው? እንዴት እያደረገክ ነው ያለኸው? እስከዛሬ ያልነበረህን ድብቅነት አሁን ከየት ነው ያመጣኸው? ስለዚህ እኔም የሚሄድበትንም ሆነ የማደርገውን ነገር መደበቅ አለብኝ ማለት ነው ወይ በማለት ስትነግረው ምን እያልሽ እንደሆነ ግን ገብቶሻል? አይመለከትሽም። የትም ልሄድ አያገባሽም። አርፈሽ ተቀመጪ። እኔ የትም ልሄድ ምንድን ነው የምትይው አንቺ? ግን ቆይ እባክሽን ልትተይኝ ትችያለሽ ወይ በማለት ቤዛን ይናገራታል። እናም ከዚህ በኋላ ምንም ነገር እንዳትኝ ብሏት ነበረ። ስልኩን ዘግቶ ወጥቶ ሄደው እናም ቤዛ ከዚህ በኋላ ሱራፌልና እኔ አብረን እየመኖር እድል አይኖረንም። ምክንያቱም እሱ እያንዳንዱ የሚያደርጋቸውን ነገሮች እኔን እያማከረኝ አይደለም፣ ብቻውን ነው እየተንቀሳቀሰ ያለው። እሱ አሁንም ቢሆን ወንድሙ ቤት ያስገባትን ሰራተኛ ተማምኖ መሆን አለበት። ስለዚህ እኔም በራሴ አቅጣጫ ነገሮችን መሄድ አለብኝ። ግዴታ እሱን ማማከር የለብኝም። ግን ደግሞ ሳሚን ለማስፈታት የእሱ እገዛ ሊኖር ይገባል ትላለች። ግን ደግሞ ብቻዬን ነኝ አሁን ላይ። ስለዚህ እንደምንም ብዬ እርግጥ አሁን እያደረክ ያለውን ነገር እደርስበታለሁ፣ እመነኝ ሱራፌል በማለት እሷም ወደ መኝታ ቤት ዘልቃ ልብሴን ቀይሬ እወጣለሁ በማለት ወደዛ ትዘልቃለች። ሱራፌል የሄደው ሎሚ እየቀጠረችው ቦታ ነው። እናም እሱ እየቀጠረችው ቦታ ከሄደ በኋላ እሷን እንዳገኛት ምስክሮችን ይዤ ሄዳለሁ ብሏት ስለነበረ እሱም መንገድ ላይ ሲደርሱ እኔስ ራሴን እያመመኝ ነው፣ ይህን ያህል ሩቅ መንገድ ከሆነ ለምን አልነገርሽኝም? መኪና ይዤ መምጣትና በመኪና መሄድ እንችል ነበር እኮ። ምን ሆነሽ ነው? አሁን ፀሐይ ስለሆነ ይኸው ራሴን እያመመኝ ነው፣ መሄድ አልቻልኩም፣ ምን ይሻለኛል ይላታል። እናም እዚህ ጋር ረፍ በልና ውሃ ላምጣልህ፣ ቆይ አይዞህ በማለት ሎሚም ሱራፌል እንዲቀመጥ ታደርገዋለች። ይሄ ሁሉ ደግሞ የሮቤል ትዕዛዝ ማስተናገድ እንዳለብኝ ይገባኛል። ምክንያቱም ያለበለዚያ ከሮቤል ቤት መውጣት አልችልም፣ ቤተሰቦች ጋር ልደርስ አልችልም፣ ህይወቴን ያሳጣኛል። አንተ እዚሁ ቤት እንዳስገባኝ አንተን እዚሁ ውስጥ አስገብቼ እኔም መውጣት አለብኝ። ስለዚህ እመነኝ ሱራፌል፣ አንተ በወንድምህ እጅ አስረክባለሁ ስትል ስልክ እያወራች አሁን ራሴን አሞኛል ብሎ መንገድ ላይ ቁጭ ብሏል ትለዋለች ለሮቤል። ሮቤልም እና ታዲያ ምን እያደረግሽ ነው? ውሃውን ሰጥቼዋለሁኝ ግን እስቲል አሁንም ራሴን እያዞሬ ነው እያለ ነው። አዎ ጠብቂው፣ ከደቂቃዎች በኋላ ራሱን ይስታል። በዛን ሰዓት በፍጥነት ትደውይልኛለሽ፣ የኛም የሆነ መኪና ይመጣና ይወስደዋል። ከዛም በኋላ የማደርገውን እኔ ያውቃለሁኝ። ስለዚህ በርችና አድርጊ፣ አንድም አይነት ስህተት ማግኘት አልፈልግም፣ እመኝኝ ሎሚ ይላታል። በፍጹም ጋሼ እንዳታስብ፣ ምንም አይነት ስህተት አልሰራም ትለዋለች። አዎ ምክንያቱም የኔ ህይወት በሱ የተነሳ መመሰቃቀል የለበትም። እነሱን ገና ሲኦል አስገብቼ ነው እኔ እንደፈለኩ መኖር እችላለሁ። እዚህ ጋር ሉሲ ጋር እያወራው ዝም በይ፣ ምንም እንዳታስቢ ሉሲ፣ ሁሉንም እናስወግዳቸዋለን። ከፈለኩኝ አንድ ባንድ አስወግዳቸዋለሁ። ሳሚንም ማለትህ ነው? አዎ ሳሚስ ቢሆን፣ ምክንያቱም በእኛ ዙሪያ አልቆምም እያሉትን ሰዎች አንድ ባንድ ማስወገድ አለብኝ። እመኝኝ ሉሲ፣ አድርገዋለሁ ደግሞ ይላታል። በፍጹም እሱንማ መንካት የለብህም ማለት አሁንም ትወጂዋለሽ እንዴ? ሳሚን የሚል ጥያቄ ያቀርብላታል። መውደድ አለመውደድ ሳይሆን፣ ምክንያቱም ሳሚ ባላጠፋው ጥፋት ለምን ይቀጣል? ለምን ይሞታል? ግን ደግሞ እንዳልከው ደግሞ አርፎ የማይቀመጥ ከሆነ ግዴታ ነው ማድረግ ይኖርብናል ስትለው፣ አዎ ልክ ነሽ፣ እሱማ ግን ቢሆንም አሁን ያኛው ሲመጣ ሳሚ ታስሯል የሚባለውን ነገር ሲሰማ ዝም የሚል ይመስልሻል ወይ ይላታል። እርግጣው ዝም ላይል ይችላል። ልክ ነው፣ በጣም የሚወደው ጓደኛው ወንድሙ ነው። ስለዚህ እና ማማዬስ ዝም የምትል ይመስልሻል? ብሩ ከየት ነው መጥቶ ታከምኩ የሚለውን ጥያቄ ስትጠይቅ ሳሚ እንደዚህ ነው ብሎ ቢነግራት ማማዬ ምን የምትል ይመስልሻል? ዝም ብላ የምትቀበል ይመስልሻል እንዴ ሲላት፣ እሱንም አንዴ በደንብ አውቃለሁ። እሷ ደግሞ የድሃ ቀብራራ አርፋ እንኳን መታከም አትችልም፣ በተሰረቀ ገንዘብ አልታከምም እያለች እኮ ስትንጠባረርባቸው ነበረ። አሁንም ቢሆን እርግጥ ገንዘቡ ከየት እንደመጣ እኮ የምታውቀው ነገር የለም። እና ታዲያ ያው እሱ እኔ ሰርቼ ተበድሬ ነው እያመጣሁት ስላላት ነው ትለዋለች።
የሚገርም ነው። እና አሁን ቆይ እሺ እናም ታዲያ ምን ይሻለኛል? ይሄ ነገር እንዴት እየሆነልን ነው? ታዲያ አሁን በጣም ፍርሃት እየገባኝ ነው በማለት ሉሲ ለሮቤል ትነግረዋለች። ምንም ሀሳብ እንዳይገባሽ የኔ ውድ ሉሲዬ፣ እኔና አንቺ አብረነን መቼም አይለየንም። እኔና አንቺን ሞት ነው የሚለየን ይላታል። ግን ደግሞ ከሷ ጋር ዘወር ብሎ ደግሞ እኔ አንቺን የምፈልግሽ ህመምሽ ጋር ከህመምሽ እስከምታገግሚ፣ ሲቀጥል ደግሞ ነገሮች እስከሚረሳሱ እንጂ እኔ ከአንቺ ጋር ምን አለኝ ይላታል። ያልገባት እሷም ቆይ ምን እያልክ ነው ግን ሮቤል ስትለው፣ አይ ምንም እያልኩኝ አይደለም እኮ እዚሁ ነው ማወራ ያለሁት እኔ አንቺ ይህ እስከ ፍጻሜ እኔና አንቺን የሚለየን ነገር የለም ነው እያልኩሽ ያለሁት ሲላት፣ በጣም ጥሩ ከሆነ ሰየው እኔም ደስ ይለኛል ሮቤል፣ ምክንያቱም ከዚህ በኋላ ልጆች ወልደን የራሳችን ህይወት እንኖራለን፣ እነሱም የራሳቸው መንገድ ይፈልጋሉ ስትለው፣ እሱም እሺ ብሏ ትቷት ወጥቶ ሲሄድ፣ ቆይን የምለው ከሰራተኛዋ ጋር ምንድን ነው ያለው ይሄ ሰውዬ ግን እኔ ምንም እየገባኝ አይደለም። እኔ ገና ብዙ ነገር አስቤ ሳልጨርስ ከቤተሰቦቼ ጋር ሳልሆን ምን አይነት ሰው ነኝ? ስለዚህ አሁን የራሴን መንገድ መጀመር አለብኝ በማለት ብቻዋን አቅዳ ከወሰነች በኋላ ነበር ለመውጣት ስታስብ እጅ ከፍንጅ ያዛት ሮቤልም እጅ ከፍንጅ ከያዛት በኋላ ምን እያደረግሽ ነው ሲላት፣ አይ ምንም እያደረኩኝ አይደለም፣ ዝም ብዬ እዚህ ጋር ነገሮችን ለማስተካከል እቃ ምናምን እያስተካከልኩ ነው። መቀመጥ ሰለቸኝ እኮ ሮቤል፣ ምን ሆነ ነው? እና ቦርሳም ይዘሻል እኮ ደግሞ ደንግጠሻል እኔን ስታይኝ። ምን እያደረግሽ እንደሆነ ታውቆሻል፣ ግን ገንዘቡን ይዘሽ ለመውጣት እያሰብሽ ይመስለኛል ሲላት፣ በፍጹም እንደዛ እንዳልሆነና ከዚህ ቤት ወታየትም እንደማት